ይህች ነፍሰ ጡር ይህ ቅብጠቷ ዋጋ ሊያስከፍላት እያቻኮላት እንደሆነ እዋት። ሁለት ሚስት አለኝ ብሎ መናገሩ ብዙዎችን አስደንግጧል። ሁለቱም ባለቤቶች ናቸው። ሁለቱም ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። ይህ ኢንተርቪው ማለት 2018 ዓመቱን በትክክል የሚገልጽ ነው ይላሉ በርካቶች። የልጅ እድሜ ስንት ነው? የልጅ እድሜ 5 ሴዶ ማርሻል እንግዲህ በመጨረሻም አልወዳደርም፣ መተት አሰርቶብኛል፣ ንቃተ ህሊናንም ያፈዘዘው እንደዚሁ አድርጎ ነው በማለት ከውድድሩ ራሱን አግልሏል። ቲሸርቱንም አውልቆ ጥሎ ሄዷል። ከዚህ ሰውዬ ከመተታም ሰውዬ ጋር አልገባ። ምን ይፈጠር ይሆን? ሰዎችስ ምን እያሉ ነው? ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ የዘውትር ጥሬ ነው። ለዛሬም ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። እንደተለመደው ሁሉ ሐሳብና አስተያየታችሁን በነጻነትና በጨዋነት በሐሳብ መስጫ ሳጥን ውስጥ እንደ ሁልጊዜው አኑሩልኝ። መልካም ቆይታ ይሆንላችሁ። ለምን አችልም? አንተ ችግር ምንድን ነው? እንዴ ውሃ ቢጠርመን ጾም ያው ልጆቹ ካንተ ያነሱት አይደል የሚጾሙት? ካንተ ያነሱት አይደል እዛ የሚቆርቡት? እና ዛሬ ቀናችን ወይ ነገ ወይ ተነጎዲሻ ያው ነው ከነገ ወዲያ ቢርብህስ? አይረቢ ዛሬ እንዴት ነው አንተ የተራብከው? ጧት ስትነሳ እየራበኝ ነበር። ከዛ ጸጉሬ ይዝቆኝ እናንተ ጸጥ ብያችሁ ነው እንጂ ልበላ ፈልጋለሁ። እንዴ ጧት ተነስተህ ሲያሳዝን ዘጠኝ ሰዓት ቢሆን እኮ እስከ 3 ሰዓት ቢሆን እራሱ እኮ እጾማለሁ፣ ግን እስከ 9 ግን አልጾምም። ለምን አልችልም? አሁን እኔ ለምሳሌ ስለለመድኩኝ በልጄ ጠዋት ቁርስ ቢ ብትለኝ አልበላም። ለምን? ጨጓራዬ ለምዷል ጠዋት መብላት። አጂታ ለምን እኔ ግን አላለመደም። በጣም ነው የሚያሳዝነው። እግዚአብሔርን በጣም አንጀት የሚበላ ነው። እንግዲህ ጾም በግድ ጾም እየተባለ ነው። ኮሜንት ሴክሽን ላይ ገብቼ ለማየት ሞክሬያለሁ። በጣም ብዙ የሚባል ሰዎች እንዴ ልጁን አታስገድጁ፣ ለጽድቅም ከሆነ በዚህ መጠን ልጁን አስገድዶ ማድረጉ አንቺ ላይ ኃጢአት ይሆንብሻል፣ እባክሽ ታዩ የሚሉ የወዳጆች ምክር የሚመስል ምክር የሚሰጡትን ሰዎች ተመልክቻለሁ። ልጁ ግን በቃ አልቻልኩም፣ ጨጓራዬ እየተላጠ እየተቃጠለብኝ ነው፣ ስለዚህ መብላት ነው የፈለኩት። ጧት ተነስቼ እንኳን እስከ 6 ሰዓት እስከ 3 ሰዓት ይበቃኛል፣ ከዛ በላይ መጾም አልችልም፣ በቃ ተይኝ እያለ ነው። እና ልጆቻችሁን በዚህ መልክ አፕሮች የምታደርጉ ሰዎች የጤና ባለሙያ በማማከር ብታደርጉ የተሻለ ነው። ምክንያቱም ልጆች እንግዲህ ብዙ ነገር አይችሉም። መቋቋም በማይችለው መንገድ አንድን ነገር አድርጎ መንፈሳዊ ስርዓቱን ይፈጽማል በሚል ጤናው ላይ ጉዳት እንዳይፈጠር ከመጠበቅ አንጻር ይህን ማድረጉ ጥሩ ይመስለኛል። እንደ ቀልድ ነው እንግዲህ በሃይላንድ መታው ሄደችው፣ መነጽሯን አላደረገችም። ልክ መነጽሯን ስታደርግ ለካ የመታችው በመዶሻ ነው። መጨረሻው የሆነ ማለት ነው። እና አንዳንድ ጊዜ እንደ ቀልድ ዝም ብላችሁ የምታደርጓቸው ነገሮች ዋጋ ሊያስከፍሉ ይችላሉና ጥንቃቄ አድርጉ ለማለት የተሰራ ቪዲዮ ነው። ተቃጠልኩ፣ ተንገበገብኩ። ምንድነው ጉዱ? እከክ ሊገለኝ ቀላለሁ። ለመሆኑ ስራ ምንድነው? ስራ የለኝም። የለኝም። ታዲያ ስራ እስከምታገኝ ዝም ብለህ አታውቅም እንዴ? እንዴ ስራ የሌለው ሰው የግድ ማከክ አለበት እንዴ? እንዴ መድኃኒት ቀማሚ የተለየ ነው። ከምክር ጋር ነው የሚሰጠው መድኃኒቱን። እዚህ ጋር ደግሞ ምን አለ? አይዞህ ወንድሜ፣ ወይ ካልሆነ ቻሌንጅ ልሰጥህ አልችልም። አገባቡን ግን አያችሁ? ቻሌንጅ ልስጥህ የሚል አይመስልም? ልሰጥህ አልችልም። ምን አለ? እሺ በቃ አትመችኛለህ። እንዲህ ስፕሪስ ትመቸኛለህና አትመችኝምን አንድ ላይ ማለት አትመችኛለህ። ስቃዩን እያሳዩት ነው። ኮሜንት ላይ እየገቡ በቃ እየወጣ ያነባቸዋል ኮሜንቶችን። ይመችህ።
ሽልጥልጥ የሆነ ልጅ ነው እንደው ይሄ ልጅ በቃ ሰው ሲናገረው ማልሰማል። አሁን ከሀገርም ወጥቷል። ካልተቀመ ወይም ሌላውን ጣት የሚያበላሽ ከሆነ ጣትም ገማ ተብሎ ይቆረጣል። ያስጠላል ከተባልክ መተው ባይዘው ትችላለህ። መተው ግን ስላልፈለክ ነው። አንዴ የመጣህበት ኮንተንት ይሄ ስለሆነ እንደዚህ የተሽለጠለጥክ ስለመጣ መተው አልፈለክም። ምክንያቱም ከተው ክትረሳለህ። ግን አትሂድ ከዚህ በላይ በቃ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። መተው ትችላለህ። እንደ ወንድ ልጅ አክት ማድረግ ትችላለህ። ባይዘው እውቀት አይደለም የሰውን ጥላቻ መውደድ፣ የሰውን ሐሳብ አለመቀበል፣ የሰዎችን አስተያየት ኢግኖር ማድረግ እውቀት አይደለም። በቃ ተው ያስጠላል ከተባለ በቃ ተው ያስጠላል። እንደዚህ አይነት ተፈጥሮ በቃ ተፈጥሮ አይደለም ደግሞ ተፈጥሮ ሆነ ብለህ እንደምታደርገው እኔ መጀመሪያ ላይ እንደው በቃ ተፈጥሮ ነው ብያምኜ ነበር። ተፈጥሮ እንኳን ሆኖ ያስጠላል ለማስተካከል በጣም ጥረት ይደረጋል። አንተ ለምንድን ነው የሰውን አስተያየት የሰውን ሐሳብ ኢግኖር እየገጨ በጣም ቆንጆ ነገር ላይ እንዳለክ አክት የምታደርገው? ይሄው ብዙ ነገር እንዳሳጣክ ምናምን እኮ ማስተካከል ሳትችል ቀርታ ነው አውቀህ ነው። ምክንያቱም ብታስተካክለው እንደምትረሳ ስለምታቅ ማለት ነው። ይሄ ከማህበረሰቡ ጋር እልህ የሚጋቡ ሰዎች ማለት ነው መጨረሻቸው አያምርም። ይሄ ልጅ የማትገመት ሰው ሁን ብሎ ከሀገር ወጥቷል። ብዙ ሰዎች እሱ ላይ የሚያደርሱትን ጫና ተመልክታቸዋል። ከሚያደርጋቸው ነገር ተነስተው ነው እና ወንድ መሆን ያቃተው ይመስለኛል። ወንድ ነው ወንድ መሆን አቅቶታል ይመስለኛል። የሚያደርጋቸውን ነገሮች ሁሉ እንደ ሴት ነው ማድረግ የሚፈልገው። ከዛ ተፈጥሮዬ ነው በሚል ሰዎች እንዲቀበሉት ያስገድዳል። እና አሁን ሴቶቹ ራሱ እየተነሱበት ነው። ተው በቃ መተው የምትችለው ነገር ስለሆነ ለምንድነው ተማታሳየን? በዚህ መልክ ራስህን ለምንድነው ኤክስፖዝ የምታደርገው ይሉታል። የሚሰማ አይመስለኝም። ግን አሁን እንደውም ያለበት ቦታ የበለጠ የማይሰማበት ቦታ ላይ ስለሆነ እያባሰው ነው የሚመጣው እንጂ ከዚህ በኋላ እያሻሻለው ይመጣል የሚል እምነቱም የለኝም እኔ። ተመልከቱ። ምንድነው ሻው? ምንድነው? ምን እንበልሽ? ወይ ፈጣሪ ምን እንበልሽ? አሁን ይሄንን ምንድነው የምንለው? ምን አይነት ኮንተንት ነው? ሰዎች አንድ ሰሞን ማህበራዊ ሚዲያ ላይ ፎቶ እየተነሱ የእርግዝናቸውን እንደዚህ የርቃን ሆዳቸውን እያሳዩ ማህበራዊ ሚዲያ ላይ ይለቁ ነበር። እሱ ነገር አድጎ መጥቷል። አሁን በቪዲዮ እየተሰራ ነው። ከዛ በኋላ እርቃን መሆን የማይቀር ጉዳይ ነው ማለት ነው። በጣም ነው የሚያሳፍረው። እግዚአብሔርን ኢትዮጵያውያኖች እንዲህ ሲሆኑ አያምርባቸው። ባህሉን፣ ወጉን፣ ስርዓቱን ያልጠበቀ ነገር ከኛ ጋር በፍጹም የሚሄድ አይደለም። በጣም ነው የሚያሳፍረው። እስቲ አጅሪው የሚናገራትን ነገር እንስማ። ለጥቅማ ጥቅም ለወረቀት ለመኖሪያ ፈቃድ ሲረገዝ እንደዚህ ነው። ምንኖሪው ጀርመን ነው። ባለ ፈልጋለሁ እያልሽ እንደዚህ ሆድሽን ቆዝረሽ ቪዲዮ ላይቭ ላይ አይቼሻለሁ። የእርግዝናሽን ክብር፣ የልጅሽን ክብር፣ የአንቺነትሽን ክብር ያልገባሽ ያረገዝሽው ለመኖሪያ ፈቃድ ወይ ለጥቅማ ጥቅም ብለሽ ስለሆነ ነው። ለዛም ነው እንደዚህ ክብረ ቢስ ሆነችው። እንዴት ነው የሚከብደው? በፈጣሪ ስም አይኔ ነው ወይስ ሆዷ ራሱ ግዙፍ ነው? መንታ ነው የሚመስለው። ለማንኛውም ትንሽ ጤነኛም አትመስይኝም። ጤነኛ ብትሆኚ እንደዚህ ማትመናቀሪ ማትገላለጭም። ዞሮ ዞሮ በጀርመን የምትኖር እዚች ሴት ላይ ጸድቃለሁ ብለ የምታስብ ካለ ተጠጋት። ባልፈልጋለሁ እያለች ነበር ቀደም። አንቺ ግን ጭንቅላትሽን አሰሪ፣ እንደዚህ አትገላለጪ። ምንም ቢሆን ልጅ ነው ያረገሽው፣ ክብር ይኖርሽ። በቃ ኦሬዲ አርገዘሽዋል፣ ልትወልጂ ነው አይደለ? በቃ ውደጂው። ያልተፈለገ እርግዝና አታስመስዩ። ገባሽ? ክብር ይኖርሽ። ሸፈንፈና አርጊው። ሚዲያ ላይ አታስጩ። በሰው አፍ ውስጥ አትግቢ፣ የሰው አይን ውስጥ አትግቢ። ምክንያቱም ዛሬ መረገዙ ነው በብዛት የምታዩት። ነገ እንደሚያድግ አይገባችሁም። ማንም ክብሯን ከማጠብቅ ደካማ ሴት መወለድ የሚፈልግ ልጅ የለም። ገባችሁ? ያሳዝናል። ከእንደዚህ አይነት ሴት ጋር ራሱ መሆን የሚፈልጉ ወንድ ሳለ ልጁን ተወው። ልጁ ገና ተወልዶ የሚያድግበት ፕሮሰስ ጊዜው እስከዛ ደግሞ ምን ሀብን እንደሚያደርግ አናቅም። ግን ከዚች ጋር መሆን የሚፈልገው ወንድ ራሱ ምን አይነት ነው የሚለው በጣም ከባድ ጥያቄ የሚያስነሳ ነው። ለምንድነው ግን ሰዎች ኢትዮጵያዊነትን እየጠሉ የመጡት? ማለት በሀገራቸው አንዳንድ ነገሮች ላይመቹ ይችላሉ፣ ሀብን የሚያደርጉ ነገሮች ይኖራሉ ምናምን። ግን እየተሰራንበት እኮ ትክክለኛው ማንነታችን ኢትዮጵያዊነት ነው። እንግዲህ ጀርመናዊ አይደለን፣ አሜሪካዊ አይደለን፣ ኢትዮጵያውያን ነን። ስለዚህ ኢትዮጵያዊነትን በራሱ ለምንድን ነው ጥላቻ የሚኖራችሁ? እንደዚህ የምታደርጉት ለምንድን ነው? በጣም የሚገርም ነገር እኮ ነው በእውነት። ሁለቱም ባለቤቶች ናቸው።
ሁለቱ ሚስቶች ናቸው። ሁለት ሚስት አለኝ ማለት ነው። በዚህ አጋጣሚ እሱም በደንብ አውርተንበታል። የሚገርም ነገር ያው እንግዲህ እንዳልኩ በሚያስቀው ነገር ስንገናኝ በጓደኝነት ገና መቼ የት ነው? እዛው ኢዚያ ነው የተገናኘነው፣ ዜና አገልግሎት። እሷም እዛ ነበር የምትሰራው? አዎ። እሺ። እና ምን አይነት ባህሪ ያለኝ መሰለ፣ ያው እንግዲህ አስተዳደግም ሊሆን ይችላል። ሙሉ ያለኝ ነገር አንዴ እነግርሃለሁ፣ ከዛ በኋላ በዛ ባህሪ የተቀበለኝ እንድትሄድ ነው የምፈልገው። ጓደኛም ማንኛውም ሰው ጋር ስቀርብ በየቀኑ ማሳየው ማንነት አይኖረኝም ማለት ነውና እሷም ጋር ስንገናኝ እንግዲህ የምትወጂኝ ከሆነ ያለኝ ማንነት ይሄ ነው። ቀድሜ ከአርት ወይም ከሙዚቃ ጋር ተጋብቻለሁ። ካንቺ በፊት ሁለተኛው ሚስት ያው ሙዚቃ የምትወልደው ዘፈን ነው። ልጃት ካንቺ በፊት ከሙዚቃ ጋር ተጋብቼ 2 ነጠላ ዜማ ወልጃለሁ። ይሄንን ታምኝበታለሽ ወይ? ቀጣይም እኔና እሷ አንፋታም። ጋብቻው የእድሜ ልክ ነው። የእድሜ ልክ ነው። እሺ። እና ተግባብታችሁ መኖር ትችላላችሁ ወይ? ትንሽ በጥባጭ ነች እሷ። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀረብከው? አይደለም። ሁለቱም ባለቤቶች ናቸው። ትንሽ በጥባጭ ነች። እሺ። ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ፣ ወይ ተነስተህ ስቱዲዮ ልሂድ ልትለኝ ትችላለች። እደር ልትለኝ ትችላለች። ስለዚህ መጀመሪያ አስቢው። ከዛ ውጪ እሷ በምትለኝ መሰረት፣ ሙዚቃ በሚለኝ መሰረት ጎዳና ልወጣ እችላለሁ፣ ልራብ እችላለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሀገር ውጭም ልዞር እችላለሁ እሷ ካለች። አዎ እሷ ካለች። ስለዚህ ከሀገር ውጭ የምታስወጣኝ ከሆነ አብረን ልንወጣ፣ ጎዳና የምታስወጣኝ ከሆነ አብረሽ የምትወጪ ከሆነ እንግዲህ እኔ ብንጋባ ደስ ይለኛል አልኳት። እሺ። ያው አመነችበት ማለት ተጋባን። እሷ ካለች የሚለው ነገር ለሙዚቃ ሲሆን ጥሩ ነው። ሙያውን አግብቶ እንደሚኖር ብዙ ሰዎች በነገራችሁ ላይ ልክ ይህንን ቪዲዮ መጀመሪያ ላይ 2 ሚስቶች አሉኝ ብሎ ሲናገር በፍጹም ቪዲዮ የማየት ሞራል የለውም። በጣም አጭር ቪዲዮ ነው እንዳያችሁት። እንግዲህ የማየት እንትን የለውም ማለት የመቆየት በቃ ምንም አይነት ትዕግስት የሌለው ሰው ነው የሚበዛው። ምን አይነት ባለጌ ሰው ነው! 2 ሚስት እንዳለ ወጥተህ በአደባባይ በዚህ ድፍረት ስትናገር አያሳፍርህም? እግዚአብሔርን ነው የምላችሁ። የሚሞሸልቀው ሰው ብዛቱ። አንድ ቪዲዮ በጣም አጭር ነው። እንግዲህ ይሄ የአጭር ቪዲዮ ነው። እኔ እንኳን የምሰራቸው ቪዲዮዎች በብዛት 40-50 ደቂቃ ናቸው። እሱን ታግሶ የሚያይ ሰው እችኛዋን ፓርት ቲክቶክ ላይ በፍጹም የማየት ፍላጎት የለውም። ምን አይነት አሳፋሪ ሰው ነው! ወጥተህ እንደዚህ ስትናገር ደግሞ አያሳፍርም? ሰው ለስድብ ችኮላው። እኔ ከንግግሩ በጣም የተመቸኝ ነገር ምንድነው 2 ሚስቶች አሉኝ የሚለው ነገር ብቻ ሳይሆን እሷ ከፈቀደች ሰው ዘፈን ሰርቶ ሲያበቃ እግዚአብሔር ከፈቀደ የሚለውን ነገር መጠቀም የለበትም ከሚሉ ሰዎች ጋር እስማማለሁ። እሷ ከፈቀደች ማለት የሙያዋ ያገባት ማለት ነው። ሚስቱን አይደለም፣ ሙያዋ የሙዚቃዋ እና እሷ ከፈቀደች ይሄንን አደርጋለሁ ያን አደርጋለሁ የሚለው ነገር እግዚአብሔር ከፈቀደ ከሚለው ይልቅ በዚህኛው ቢተካ የተሻለ ነው ከሚሉት ጋር እስማማለሁ። እኔ እናንተ ምን ትላላችሁ? ስንት ዓመት ነው ካገባ? 20 ነው ካገባ። እድሜ 20 ዓመት እያለ ነው ያገባው? 20 ዓመት እያለ ነው ያገባው። የዛሬ 10 ዓመት ማለት ነው። ያረገዘችው ግን ከስንት ዓመት በኋላ? ከ10 ዓመት አይደለም፣ በ2 ወር ነው ከተገናኘን፣ በ2 ወር ውስጥ ነው። የዛሬ 10 ዓመት? የዛሬ 10 ዓመት። እና ልጅ ስንት ዓመት ሆነ? አሁን ወደ 3 ወር 4 ወር ነው የቀረው። 5 አከታተየ ነው በነገራችን ላይ የወለድኩት። ኦኬ። ስለዚህ ቆይ የመጀመሪያ ልጅ ስንት ዓመቱ ነው? የመጀመሪያ ልጅ 5 ዓመቱ ልጅ 3 ወር 4 ወር ይቀረዋል። አዎ ተመልካቾች የዛሬ 10 ዓመት ከወለደ እንዴት ግራ የተጋባሁት? የዛሬ 10 ዓመት ነው የተገናኛችሁት? የዛሬ 10 ዓመት ልጅ ከወለደች ነው። አሁን እኔ እድሜ 30 ዓመት ላይ ነው እንጂ ያለሁት ከተለያየን ባይዘው ወደ እኔ 7 ወር 8 ወር አካባቢ ከተለያየን ከሷ። አይ እሱን አይደለም፣ ከሷ ጋር የተገናኛችሁት የዛሬ 10 ዓመት ነው። የዛሬ በ20 ዓመቴ ከሷ ጋር ተገናኛችሁ። ያኔ ተጋባችሁ? ያኔ ተጋባ ነው። የዛሬ 10 ዓመት ውስጥ አረገዘች። የዛሬ 10 ዓመት። ስለዚህ ወዲያውኑ ከ2 ወር በኋላ ወለደች። ከ2 ወር በኋላ አይደለም፣ ከ2 ወር በኋላ አረገዘች። ከአንድ ዓመት በኋላ ወለደች። ስለዚህ ልጅ በትንሹ 9 ዓመት መሰለኝ መሆን ያለበት። የኔ 9 ዓመት አይደል? ተገናኘን። ከዛም በኋላ ከ2 ወሯ አንድ ልጅ እስከሚወለድ አርግዛ ስንት ነው? 9 ወር ነው የምቆየው። 9 ወር አይደለ? ከዚህ አንድ ዓመት ስታረግዝ ያረገዘችው በተገናኘን በሁለተኛው ወሯ ነው። አንድ ዓመት በለው። እሺ አንድ ዓመት። እሺ አይደለ? ከዛ
አሁን በተገናኘን አንድ አመት በ21ኛው እድሜ ላይ ወለደች ማለት ነው። ስለዚህ አንተ እድሜክ ስንት ነው? 30 ከ30 ሲቀነስ 21 ስንት ነው? 9 የልጅ እድሜ ስንት ነው? የልጅ እድሜ 5 2018 የመሰለ ኢንተርቪው ነው ይላል። በጣም ብዙ ሰው ማለት ነው 2018 እንደዚህ ነው ውዝግብግብ ያደረገን። ደምረ ነው ራሱ በትክክል ሊመጣልን አልቻለም። አንተ በትክክል ገልጸኸዋል። ትክክለኛ ቦታ ላይ ነው ያለው። ምንም እንዳትፈራ በርታ ቀጥል ብለውታል። እንዴ በ20 ዓመቱ አገባ፣ በ21ኛው ዓመት ወለደች። ከተለያዩ 8 ወር ሆኗቸዋል። እሱ አሁን 30 ዓመቱ ነው። የተወለደው ልጅ ግን 5 ዓመቱ ነው። እንዴት ሊሆን ይችላል? ምን አይነት ሂሳብ ነው በእናታችሁ? እንዴ በፍጹም ሂሳብ የማያውቅ ሰው ራሱ ይህንን መስራት አይከብዱም ወይ? ተአምር 2018 አንድ ባለሀብት ናቸው። በጣም ትልቅ ድርጅት አላቸው። መንፈሳዊ ነገር የሆነ መጃጃል ምናምን ይመስላችኋል። ስለ እግዚአብሔር ምናምን ሲነሳ ርዕስ ያስቀይራሉ። ብዙም ደስ አይላቸው። አንድ ቀን ድርጅታቸውን ለማስተዋወቅ የሆነን ዝግጅት ስፖንሰር ያደርጋሉ። እዛ ዝግጅት ላይ ሌሎች ስፖንሰሮች ይተዋወቃሉ። የነሱ ድርጅት ግን ስሙ አይነሳ። ቢጠብቁ ድርጅቱ ስሙ ሳይነሳ ሙሉ ፕሮግራሙ ተጠናቀቀ። ባለሀብቱ ተናደዱ። በቃ እኮ ነው የኛ ሀገር ችግር ምናምን አሉ። ፍርድ ቤት ገትሬ ይቀበላቸዋለሁ አሉ። አማካሪያቸው ጋር ደወሉ። እሱም ምን አላቸው? ቀሪው ክፍያ እንዳይከፈላቸው፣ ቅድሜ የተከፈላቸውም ክፍያ መመለስ አለበት። ይሄን ካላደረጉ ግን ወደ ህግ እንወስደዋለን አላቸው። ባለሀብቱ ከአማካሪያቸው ጋር በተለያዩ የህይወት ጉዳዮች ዙሪያ ይነጋገራሉ፣ ይከራከራሉ ምናምን። ጉዳያቸውን ሲጨርሱ ሌላ የምትለው ነገር አለ ይሉታል። ከዛ አማካሪው ምን ይላቸዋል? ግን ለምንድነው እንደዚህ ተናደዱት? እርሶም እኮ እንደዚሁ ያደርጋሉ አላቸው። ደነገጡ። እየቀለድክ ነው እንዴ አሉት። አይ እየቀለድኩ አይደለም ማለት ይሄ እኮ ብልግና ነው እኮ። እንዴት እንደዚህ ይደረጋል? ሙሉ ዝግጅቱ ላይ የስፖንሰሩ ስም አንድም ጊዜ ሳይጠራ እንዴት ያልቃል? ይሄ እኮ ብልግና ነው። እንዴት እንደዚህ ላደርግ እችላለሁ? እና አንተም እንደዚህ ታረጋለህ ያልከኝ ነው እንዴ? አዎ። ግራ ገባቸው። የት ነው እንደዚህ ሳረግ ያየኝ? እንዴት እንደዚህ ልትለኝ ቻልክ? አየር፣ እንቅልፍ፣ ጤንነት፣ ፀሐይ በነፃ ተሰጥቶት ሲያበቃ እንኳን ስፖንሰሩን ሊያመሰግኑ ይቅርና የስፖንሰሩ ስም ሲጠራ እንኳን ይደብሮታል አላቸው። በስማ ባለሀብቱ ምንም ነገር ሳይመልሱ ስልኩን ዘጉት። አማካሪው ደነገጠ። የማይሆን ነገር ተናገርኩ እንዴ? የሆነ መስመር አለፍኩ እንዴ? ምናምን ብሎ ደነገጠ። በነጋታው ባለሀብቱ የፕሮግራሙን ሰዎችና አማካሪውን ቢሮአቸው ድረስ አስጠሩ። ታሪኩ እንዴት የሚያልቅ ይመስላችኋል? ኧረ በስመ አብ። እስቲ ገምቱ። እናንተ ገምቱ። ግን ላይፍ ሌሰን ነው። በጣም የሚገርም ትምህርት ነው። የምር ነው የምላችሁ። በስመ አብ። ሁሉ ጊዜ እኛ የምናደርጋቸው ነገሮች እናስባለን እንጂ ከምናደርጋቸው ነገሮች ጀርባ የተደበቁትን ትምህርቶች ለማስተዋል ብዙም ጊዜ አንሰጥም። ባለሀብቱ ያደረጉት ነገር ራሳቸው ሁሉ ጊዜ የሚያደርጉት ነገር፣ የተደረገባቸው ነገር ሁሉ የሚያደርጉት ነገር መሆኑን ሲያውቁ ቃላት ነው ያጡት። አልተመቻችሁም? ታሪኩ በጣም ምርጥ ታሪክ ነው በእውነት። ይሄ መልእክት ለኢትዮጵያ ሕዝብ ነው። መጣል እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖትም አስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። እንደ ዘንድሮ ግን የዜዶ መጫወቻ ሆነን አናውቅም። እንደፈለገ ነው የሚጫወትብን፣ ፈቅደንለታል ማለት ነው። በጣም ታምረኛ እኮ ነው ሰዎች። እኔ ግን የምሬን እኔ ማለት ነው ጆኒ
እምቢ ካለ አልወዳደርም ካለ ተከታትለ ቤቱ ጀሙን ቢሆን ሄደ ማለት ነው። ቤት ገብተህ ምታው ቀጥቅጠው። እንዴ እኛ በጣም እያናደደን እኮ ነው። እንዴ ይወዳደራል ብለን ስንጠብቅ በየቀኑ አዳዲስ ሐሳብ ይዞ ይመጣል። ስንት ጊዜ አልወዳደርም ማለት። በነገራችሁ ላይ ይሄንን የውድድር ያዘጋጀው የኤፍሲ በጣም ተጠያቂ ሊሆን ይገባል እያሉ ነው። ምክንያቱም መሬት የረገጠ ህግ ውል ሳያስፈርመው እንደዚህ ሰዎች መግቢያ 100 ሺህ ብር 100 ምናምን ሺህ ብር ከፍለው ሲያበቁ እንደዚህ አይነት ነገር የህፃን ጨዋታ እንዴት ያደርገዋል? ተጠያቂ ልትሆኑ ይገባል። ነጌጅ ይሄ መልእክት ይድረሳቸው እያሉ ብዙ ሰዎች ቪዲዮ እየሰሩ ነው ተመልክቻለሁ። እስቲ የተወሰኑ ቪዲዮዎችን እንይ። ይሄ ነገር እውነት ከሆነ ግን እኛ ሴዶን ሳይሆን ኢቲኤፍሲ ነው መጠየቅ ያለበት ነው የምንለው። ምክንያቱም ከጅምሩ ጀምሮ ሴዶ ሲወጣ ሲገባ ሲያወላውል ነበር። እንትኑ ላይ ውል ገብተናል አላችሁ፣ ሚስጥራዊ ያረጋችሁ ውሉ ነው። ስለዚህ የሱን ሁኔታ አይታችሁ ከባድ ውል አስፈርማችሁታል ብለን እንጠብቃለን። ፋይቱን ባይፈልግ እንኳን ከውሉ ኪሳራን ለመትረፍ ሳይወድ በግዱ ገብቶ መቀጥቀጥ አለበት። ተይዞ ደግሞ መተት የምትለው ነገር እንደዚህ አይነት ነገር ብቻ ለዚህ ለምን $10,000 ለማይሞላ ነገር ለምን ይፋየታል? ሄዶ እዛ በ100 ሚሊዮኖች አያገኝም እንዴ? ዋናው ኤምኤምኤ ላይ ተሳትፎ እውነቱን ነው። የፍርሃት ውጤት ነው። ዙላል ሲናገር ሰምቻለሁ። አንዴ እናቴ ብለሃል፣ አንዴ ደግሞ የሆነ ነገር ብለሃል። በጣም አንተ ብዙ ውሸቶች ስለምታውቅ እቺ መተት የምትለውን ነገር ከውድድሩ በኋላ ለሽንፈት ብታስቀምጣት ይሻላል። አሁን ግን ግባ፣ ሌላ ምክንያት አታብዛ፣ ውድድር ላይ ጠንከር በል ብሏል። እስቲ ሌላ ሰው የሚለውን ነገር እንስማ። ይሄው እንግዲህ እሁድም ማረፍ አልቻልንም። ኤኒዌይስ ሰማሁት ቪዲዮን አሁን ነው ያየሁትና ይኸውላችሁ ልንገራችሁ። አንተም ስማኝ በደንብ ወደህም ይሁን በግድህ ግራም ነፈሰ ቀኝ ከፈለክ እንደው ነው እንኳን ቢባል ማፍረሻውንም ቢሆን እዛው ሪንጉ ላይ አድርገን ትገባታለህ እንጂ መፋታት የለም። በወደህም በግድህም ያው ለወጣ ነው ከቤት እስከ ውድድሩ መጨረሻ ቀን ድረስ ከሴዶ ጋር ነው ማድረው እንዳያመልጥ ማለት ነው። ስለዚህ እዛ አንድ ክፍል አመቻቻለሁ፣ ከሱ ጋር እያደርኩ ጠብቀዋለሁ። ምንም አይነት ነገር አይቻልም። ትገባታለህ ግድ ነው። አይፋታም። የኢትዮጵያ ሕዝብ ስለማይፋታ አሁንም ቢሆን ጨከነ ብለህ ገብተህ ተቀጥቀጠ ለመውጣት መሞከር ነው ያለብህ። እኔ አንድ ፕሮፌሽናል ውጭ ሀገር የሚኖር ሰው ሲናገር ሰምቻለሁ። ይሄ ብሊብላክ ነው የሚመስለው ሰውዬ ማለት ነው። እና በፍጹም ሴዶ በፍጹም አያሸንፈውም። ምንም አይነት የፈለገ ስልጠና ቢወስድ ጆኒን አያሸንፈውም ብሎ በእርግጠኝነት ተናግሯል። ምናልባት እሱ ሰምቶ ይሆን እንዴ ሐሳብ እየቀየረ ያለው? እስቲ ይሄንን አስተያየት ደግሞ እንስማ። ለመጨረሻ ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ቲኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ? ትደባደባለህ። ጎትተን ይዘን የምንገባው ሴዶ። እኔ አሁንም ለአንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥምህ ሴዶ። እኔ ነኝ ኮላውት ማድረግ እንዴ? ትቀልዳለህ እንዴ? 250 ሺህ ብር ነው ኢንቨስት ያደረኩት ሴዶ። እንደዛ አይነት ቀልድ የለ። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አሁን ምን ይሸጣል ልጅ ሴዶ ዋ ብዙ ሰው እያስነቀለ ነው። በቃ በጣም ብዙ ሰው እየጨለለ ነው ያለው። ምክንያቱም አብዛኛውን ገንዘብ መድቧል። ሌላው ደግሞ በጣም በውድ ከፍሎ ቪአይፒ ገብቶ ማየት ፈልጓልና ይህንን ጨዋታ ለማየት በጣም ብዙ ሰዎች ብዙ ዝግጅት እያደረጉ ነው። ስፖርቱን ከሚወዳደሩት ሰዎች በላይ የሚያዩት ሰዎች ዝግጅት ላይ ናቸው ማለት ይቻላልና ወደህም ቢሆን በግድ ትገባ፣ አለበለዚያ ጀሙ መጥቶ ይመታል። ጆኒ ዋ መቅረት የሌለበት ውድድር ነው እንዴ! ሰው ማየት የሚፈልገው አሁን ከሌላ ውድድር ይልቅ የሴዶን ውድድር ነው፣ ከጆኒ ጋር ያለውን ማለት ነው። እረፍ፣ እንደዚህ አይነት ቀልድ አቁም አንተ። ቲሸርቱን ደግሞ የወረወርከውን አንስተህ ነው የሄድከው፣ አትዋሽ። 1 ዓመት ሙሉ ኮማ ውስጥ የከተተችኝ እሷ ናት። እኔ ለትዳሬ ለልጄ ታማኝ ነበርኩ። አንድ ቀን ግን ምሳ ልበላ የገባሁበት ሆቴል ውስጥ ከሆነ ከሰፈር ልጅ ጋር ሆቴል ይዛ ክላስ ይዛ ስትገባ አየኋት፣ የገዛ ሚስቴ እና ወዲያውኑ ሄጄ በሩን መክፈትም ማስደንገጥም አልቻልኩም ነበር። ምክንያቱም በቃ ወዲያውኑ የመጣልኝ ነገር እንትን ነው በቃ የሆንኩት እኔ ለቤተሰቤ ለትዳሬ በጣም ስለመታመን ስትሮክ ነው በቃ የመታኝ ማለት ይቻላል። በቃ ድንግጥ ነው ያልኩት እና በቃ ምሳውን ራሱ አልበላሁትም። ቶሎ ብዬ ወጣሁ። ሀሳብ ውስጥ ገብቼ ነበረ እና መኪና ራሱ
ክላክስ ሲያደርግልኝ የሚገርመው ነገር አልሰማውም ነበር እና የዛኑ ቀን ነበር እዛ ሆቴል በር ላይ አደጋው ደረሰብኝ እና ለአንድ አመት ኮማ ውስጥ በነበርኩ ጊዜ ግን እሷ ሆቴል የያዘችበት አካባቢ ስለተገጨው መኪናው እንዳየዋት ሳትገምት አትቀርም ነበር በሰዓቱ እና ጸጸት ነው መሰለኝ ጸጽቷታል። አንድ አመት ሙሉ አልጋ ላይ ስተኛ እኔ እንደውም አምሮብኝ ተነሳው ልክ ከኮማ ስነቃ። እሷ ግን በጣም ገርጥታ ማዲያት አውጥታ ከስታ ነበር ያገኘኋት እና ልክ እንደተነሳው እንዳየኋት ተሽሎኛል ብዬ ወደ ቤት መሄድ አልፈለኩም ነበር እና ለአንድ ወር ምናምን ገደማ ዝም ብዬ የምትሆነውን ነገር ሳያት በጣም ተጨንቃለች፣ በጣም ተጸጽታለች። ጉዳዩን አላወራንበትም ምናምን ግን እንደገባት ገብቶኛል። አይቻት እንደዚህ አይነት አደጋ ውስጥ እንደገባውና አሁን ላይ ላውራት አስቤያለሁ እና ካወራንበት በኋላ ግን መፈታት እየመሰለኝ ነው። ግን በጣም አሳዝናኛለች። የሴት ልጅን ነገር ምን ማድረግ እንዳለብኝ አላውቅም አለኝ አንድ ታካሚ። በጣም ታሪኩ ኢንተረስቲንግ ነው። ምን የሚያደርግ ይመስላችኋል? በመጨረሻ ይተዋታል ወይስ ደግሞ አብሮ ሊቀጥል ይችላል? አሳዝናኛለች ካለ ሌላ ችግር አለ ማለት ነው። እንቀጥል እስቲ። አንድ በዴቲንግ ሳይት ላይ ወይም ደግሞ ቲጂ ትዳር በምታገናኘው ሳይት ላይ ገብቶ ልጆቹን የካደ ሰው ተይዟል። በጣም የሚገርም ነው። ሼም የሚባል ነገር የለም ዘንድሮ። እንየው እስቲ ቪዲዮ። 40 ኦኬ። ሃይማኖት ምንድን ነው? ፕሮቴስታንት። ኦኬ ፕሮቴስታንት። እሺ ቁመት ስንት ነው? ሜትር ከ70 ሜትር ከ70 ኦኬ። ስራ ምንድን ነው? ሹፌር። ኦኬ። ከዚህ በፊት አግብተህ ታውቃለህ ወይስ ልጆች አሉ? አይ በኮንፊደንስ ተመልከቱ። ያላገባ ያልወለደ። እሺ በትርፍ ሰዓት ምን ማድረግ ያስደስታል? እኔ ስራ ነው ደስ የሚለኝ። ትርፍ ሰዓትን ትሰራለህ? እሺ ስራ ምንድን ነው? ሹፌር። ለማለል እኮ ነው። እሺ ማች ማድረግ የምትፈልጋት ሴት ከሃይማኖቷን ጀምር። በሃይማኖት እንደኔ ብትሆን ኦኬ። ኦርቶዶክስ ባትሆንም ችግር የለም እንደማለት ነው። አሜን። ፕሮቴስታንት ለምንድን ነው ኦርቶዶክስ? ምነው ፕሮቴስታንት ጋይስ መስፈርቱን የምታሟሉ ካላችሁ እንዴ ሁሉም ሰው ነው ልጅ አለው የሚለው። አንተ ልጅ አለ? ገርሞኛል እኮ እኔ ራሴ 2 ልጆች አሉት ይሉሃል። መስፈርቱን የምታሟሉ ካላችሁ አንዳንድ ጻፉልኝ። አሮን የፖስት እነዚህ ልጆች የማን ናቸው? ይሄንን አይተው ነው? እኔ እንጃ አይታይም። ይኸውልህ በኮንፊደንስ የማን ልጆች ናቸው? ያጎቴ። ኦኬ። ያነዚህን አይተው ነው የሁለት ልጆች አሉት የሚሉ ልጆች ናቸው አይደል? እንግዳሌ አፈር ይብላ እግዚአብሔርን ቱ። ኦኬ እሺ። ኤኒዌይ መስፈርቱ የምታሟሉ ካላችሁ አንዳንድ ጻፉልኝ። ጋር ሜሴጅ ይገባላታል እሷ። መስፈርቱ የምታሟሉ ካላችሁ አንዳንድ ጻፉልኝ። ተመልከቱ፣ ድምጽ ይገባል ምናምን ቫይብሬት ሲያደርግ አይሰማችሁ? ሜሴጅ ይገባላታል በተደጋጋሚ። መስፈርቱ የምታሟሉ ካላችሁ አንዳንድ ጻፉልኝ። አሚን ሉክ ልጆቹን በአደባባይ አይከደም መቼም። እኔ እንግዲህ ምንም ላደርጋችሁ አልችልም። ቢኮዝ ይሄ ቪዲዮ እኮ ይቀመጣል እስከ ወጣ። ሰው ሼሙን ቀርጥፎ በልቷል። ወጣ በቃ አይመለስም ከዚህ በኋላ። ለምን ይመለሳል? ተባነነበት በቃ ተዋረደ። በአደባባይ እኮ ነው የተዋረደው። የሼም ጌጁ የተሰበረ ፒፕል እየበዛ ነው። ፕሮቴስታንት ነኝ አለ፣ ሹፌር ነኝ አለ። እነዚህ ማን ናቸው ተብሎ ፎቶ ስታሳየው ያጎቴ ልጆች ናቸው አይልም።
ምን አይነት ቀትረ ቀላል ነው በእግዚአብሔር። በጣም የሚያሳፍሩ ሰዎች እየበዙ ነው ማህበራዊ ሚዲያ ላይ። እንግዲህ ምን እንደሚሻለን አላቅም። እኔ እንደዚህ አይነቱን ውርደት ይዘዝበት፣ እንደዚህ አይነት የሚሽለጠለጥ ወንድ ማለት ነው። በስመ አብ። ባልና ሚስት ከተጋቡ 4 ዓመታትን አስቆጥረዋል። ግን ልጆች መውለድ አይችሉም ነበርና ወደ ሐኪም ቤት ችግሩን ለማወቅ ይሄዳሉ። አስፈላጊው ምርመራ ማድረግ እንዳለባቸው ተነግሯቸው ወደ ቤታቸው ይመለሳሉ። የምርመራውን ውጤት ለመስማት ባል ወደ ሐኪም ቤት ቀድሞ ያመራል። ዶክተሩ ጋር ሲገባም የተነገረው ውጤት እጅጉን አሳዛኝ ነበር። ባለቤቱ መውለድ አትችልም፣ መሃን ናት። ባል የሰማውን ዋጥ በማድረግ አላህን ያመሰግናል። ለዶክተሩም እንዲህ ይለዋል፣ ባለቤቴን ይዤ እመጣለሁ፣ ግን ስትመጣ መውለድ እንደማትችል አትንገራት፣ ይልቁንስ እኔ መውለድ እንደማልችል አሳውቃት በማለት ለምኖ ያሳምነዋል። ዶክተሩም ባል ያለው እሺ በማለት ለሚስት ባለቤቷ መውለድ እንደማይችልና ተስፋቸው አንድ አላህ ብቻን መማጸን ነው ሲልም ከምክሩ ጋር ውጤቱን ያሳውቃታል። ብዙም አልቆዩም ወሬ ባልና ሚስት ቤተሰቦች ዘንድ ይሰራጫል። በዚህ መልኩ ለ5 ዓመታት ያህል ከኖሩ በኋላ ሚስት ለባል ከዛሬ ጀምሮ ከሱ ጋር መኖር እንደማትችልና ዘር ፍሬዋን ልጆቿን ወልዳ ማየት እንደምትፈልግ ትነግረዋለች። ባልን በጣም ሀዘን እየተሰማው ይህ የአላህ ውሳኔ ነው፣ እባክሽን በአላህ ላይ ያለሽ ተስፋ የጠነከረ ይሁን በማለት ነገሩን ለማርገብ ይሞክራል። እሷም ጥሩ ይህንን ዓመት እታገሳለሁ፣ ከዛ በኋላ ግን ከኔ ጋር ትቆያለች ብለህ እንዳታስብ ትለዋለች። እሱም በአላህ ላይ ተስፋውን አስጠግቶ ይስማማል። ሱብሃንአላህ የአላህ ውሳኔ ሆኖ በዛው ዓመት ሚስት በኩላሊት በሽታ ትጠቃለች። ሐኪሞቹም ግዴታ ኩላሊቷ መቀየር እንዳለበትና ካልሆነ ነገሮች ሊከብዱ እንደሚችሉም ይነግሯታል። ሚስትም ይህንን ስትሰማ ወቀሳውን በባል ላይ አጠናክራ ቀጠለች። ሰበቡ አንተ ነህ፣ ፍታይ ኑሮ ልኖርበት ስልህ እምቢ ብለህ ብዙ ወቀሰችው። በዚህ ወቅት ባል ባለቤቱን አስፈቅዶ ኩላሊት በፈቃደኝነት ለባለቤቱ የሚሰጥ ሰው ለማፈላለግ ከሀገር ውጭ እንደሚሳፈር ይነግራትና ተሰናብቶ ከሆስፒታሉ ይወጣል። ብዙም አልቆየም። ከሳምንት በኋላ ይደውላል። አልሐምዱሊላህ ኩላሊት የሚሰጥ ሰው አግኝቻለሁ፣ አብሽሪ በማለት ያበስራታል። አንድ የአረብ ሀገር ተወላጅ ወጣት ያለችበት ሆስፒታል ድረስ መጥቶ ኩላሊት ሊሰጣት ፈቃደኛ መሆኑን ይነግራታል። ቤተሰቡ ሁሉ ተደስቶ ዱዓው ዘነበበት። ለነገሩ ኩላሊቱን የሚሰጠው በእርግጥም ባል እንጂ ይህ ወጣት አልነበረም። ሚስትና ቤተሰብ እንዳያውቁ የተጠቀመው ዘዴ ነበር። ባል አስፈላጊውን የቀዶ ጥገና ከተደረገለት በኋላ ኩላሊቱን ለሚስት ይሰጥና የኩላሊት ዝውውሩ በተሳካ መልኩ ይጠናቀቃል። አልሐምዱሊላህ ሚስትም ሙሉ ለሙሉ ጤንነቷ ተመልሶላታል። መቼም ይህንን ከፍተኛ ክፍያ የከፈለን ባል ድካምና በአላህ ላይ ያለውን ተወኩልና ኢማን ብሎም ተስፋ አላህ በከንቱ አይተወውም አይደል? ብዙም አልቆዩም ሚስት የመጀመሪያ ልጇን መጸነሷን አወቀች። አላሁ አክበር። በ9ኛ ወር የመጀመሪያ ልጅ ተወለደ። ቤተሰብ ሁሉ በደስታ ተዋጠ። ይህን ሁሉ የቀን ውሎውን መዝገብ ላይ ከማስፈር ባል አልተዘናጋም ነበር። በዚህ ሁኔታ ላይ ሳሉ አንድ ቀን በቤት ውስጥ ካለ ጠረጴዛ ላይ ይህንን መዝገብ ረስቶ ጥሎት ከቤት ይወጣል። ሚስትም አንስታ ማንበብ ትጀምራለች። ያን የነበር እውነታውን ሁሉ ያወቀችው በለቅሶ ተዋጠች። ወዳውኑ ባልጋ ደውላ ተንሰቅስቃ እውነታውን እንዳወቀች አስረዳችው። እሱም እያለቀሰ ምን ያህል እንደሚወዳት ነገራት። ከዛ ጊዜ ጀምሮ ሚስት ለሱ ካላት ክብርና ከፍተኛ ውዴታ የተነሳ ከዛች ቀን ጀምሮ ቀና ብላ በሙሉ አይኗ ደፍራ እንዳላየችው ላለፉት 10 ዓመታት ብቻውን ያለቅስ እንደነበርና እንባውን ይጠርግለት የነበረ ሰው እንዳልነበር እና ዛሬ ባለቤቱ ስታለቅስ አይዞሽ በማለት እንባዋን እንደሚያብስላት ይነግራታል። ይሄው ነው ታሪኩ። አያችሁ አይደለ ሶብር ምን ያክል ነገር እንደሚያስፈልገን። የሶብር ውጤቱ መጨረሻው ጣፋጭና አስደሳች። እንዴት አያችሁ ታሪኩን? አንዳንድ ጊዜ በትዕግስት የምታሳልፏቸው ጊዜያቶች መጨረሻ ላይ ክፍያቸው ውድ ነው የሚሆነው። በጣም ደስ የሚል ኢንተረስቲንግ ስቶሪ ነው። እንቀጥል እስቲ። ወንድ ልጅ ሴት ልጅ ፊት ማልቀስ አለበት ወይ ችግሮቹን ማውራት አለበት? ምን አይነት ሴት ናት ነው ጥያቄው? እሺ ለምሳሌ እንዳይጎዳ ምፈራለሁ። አሁን እንደዚህ ዝም ብዬ ያልቅስ በላረብል ይሁን ምናምን ብል ብዙ ሴቶች ደግሞ ይሄንን ተጠቅመው አታክ ሊያረጉ ይችላል። ለምን እንደው የምትጠይቁት ታዲያ? አሁን እኔ ለምሳሌ ባሌ ቢመጣ ጥሩ ነበር ማልቀስ አይደለም ሌላም ቢሆን እመቻለሁ ማለት የተፈጥሮ ጉዳይ አይደለም። ወንድ ልጅ ማልቀስ የለበትም የሚባል ሩል አለ። ወይም ደግሞ አንድ ልጅ እንደዚህ ሲል ሰምቻለሁ፣ ጾታንና ለቅሶን እንባን ምን አገናኘው? ወንድ ልጅ ስሜት የለውም ወይ? የሚያስለቅስ ነገር ካለ ወንድ ስለሆነ ብቻ ማልቀስ የለ። አንዳንድ ጊዜ ሰምታችሁ ታውቃላችሁ፣ ወንድ አይደለ እንዴ ለምን ታለቅሳለህ ምናምን ይባላል። ጾታንና እንባን ምን አገናኘው? ለቅሶን ምን አገናኘው? የወንድ ልጅም ሆነ የሴት ልጅ ስሜት በሚያስለቅስ ስሜት በተነኩ ሰዓት ለማልቀስ ማንኛውም ሰው መሆኑ ነው የሚያስፈልገው እንጂ ጾታው አይደለም የሚጠየቀው። እና ይህንን ጉዳይ እንዴት ታዩታላችሁ? እኔ ወንድ ልጅ ማልቀስ ባለበት ቦታ ላይ በትክክል ካላለቀሰ ማልቀስ የሌለበት ቦታ ላይ ሄዶ ማልቀሱ አይቀርም ብዬ ነው የማምነው። እና ብቻውን የሚያለቅስ ሰው የሚበዛው ማልቀስ ያለበት ቦታ ላይ ከሰው ጋር ማልቀስ ስላልቻለ። እንዴት ታዩታላችሁ እናንተ? ከኔ ምን አተ ነው የሚሉ ሚስቶች አሉ። ከኔ ምን አተ ነው ቀይ ሄድከው ምናምን። መጀመሪያ ሰውየው የሚፈልገውን ነገር አግኝተሽዋል። አንዳንድ ሰው ከኔ ምን አተ ነው የሚለው ወሲብ ብቻ ነው። እቤት ሲገባ ሰላም ከሆነ የሚፈልገው ሰላም ስጪ። እቤት ሲገባ የሚፈልገው ፈንዲሻና ቡና ከሆነ ፈንዲሻና ቡናሽን ስጪ። ምን ችግር አለ?
እቤት ሲገባ ጭቅጭቅ ፖሊስ ጣቢያ የት ነበርክ? ምንድነው ቅንድብህ እንደዚህ ሆነው ሸሚዙ ለምን ቁልፍ ተበጠሰ? ፖሊስ ጣቢያ አድርገሽበት ሰውየው ውጪ እየሄደ የሚያመሽ ከሆነ ከኔ ምን አተነው አይባል። ምን ያላጣ ምን አገኘና እንደማለት ነው። ቤቱን ጣቢያ አርገሹ። ስለዚህ ያደጋችሁበት ቤተሰብና ማህበረሰብ እንደሱ ነው ያሳደገ። የሚፈልገውን እያረገ ምን አጎደልኩባት የሚሉ አባቶች ሰምታችሁ አታውቁ? በሶስት ሰራተኛ ነው ማኖራ ቀለባላ ሞድን ይሄው በቀደም የገዛውላት ሀገር ልብስ ምንም ያካክል ወርቅ ገዝቼላት ግን ደስታ ይላት የሚፈልገውን እያደረገ ነው የሚኖረው። ነግራቸዋለሁ። አንዳንድ ሰው ትወጂዋለሽ ይላል። በጣም ወደዋለሁ እኔ ትወጂዋለሽ ይላል። ትወጂዋለሽ አይሰራም። የምትወደውን ማወቅ ነው የሚሻለው። ልድገመው፣ የምትወዱትን አድርጋችሁ ፍቅር አትግለጡ። ልታደርጉላቸው የምትፈልጉትን ሰዎች የሚወዱትን አውቁና ወቁና አድርጉ። ሰው ሁሉ የሚወደውን እያደረገ ትወጂዋለሽ ይላል። ትወጂዋለሽ አይሰራም። ሰው ምንድነው የሚወደው? አጠገባችን የሚኖሩ ሰዎች ምንድነው የሚወዱት? ምንድነው ቫልዩ የሚያደርጉት? እኛ የምንወደውን ነገር እያደረገን አንዳንድ ሰው ፍቅሩን የሚገልጸው 100 ኪሎ ጤፍ በመግዛት ሊሆን ይችላል። ቤቱን ስጋ በመግዛት ሊሆን ይችላል። ቤት ውስጥ ዘይት በመግዛት ሊሆን ይችላል። ቤቱ የተሟላ እንዲሆንለት በማድረግ ሊሆን ይችላል ፍቅሩን የገለጸ የሚመስለው። ሴቶች ከሚሟላላቸው ነገር በላይ የሰውየውን ፕሬዘንስ ይፈልጉታል። ማለት ኢንቲሜሲውን ይፈልጉታል። የሰውየውን ኤግዚስተንስ ይፈልጋሉ። አጠገባቸው መሆኑን ይፈልጋሉ። እና አንዳንድ ጊዜ ሰውየው በሚያስፈልግበት ሰዓት ሊሞላ የማይችል ቅራቅንቦ ቤት ውስጥ መሙላት የሰውየውን ክፍተት የሚሞላላት ስላልሆነ ደስተኛ ላያደርጋት ይችላል። ይሄ ሪያሊቲ ነው። እና ይህንን ነገር የማይቀበሉ የማያምኑ ሰዎች ብዙ ነገር ቤት አሟልቻለሁ እሷ ግን ደስተኛ አይደለችም ብለው ለሚያነሱ ሰዎች በጣም ቆንጆ ትምህርት ነው። እንዴት ናችሁ? አለን እግዚአብሔር ይመስገን። በዚህ ዘመን ግን ሰው እንዳታምኑ ነው የምነግራችሁ። ትክክል እኮ ነው። ዘመኑ ከፍቷል፣ ሰው ከፍቷል። ይሄ በቃ ምን አይነት ጊዜ እንደሆነ አላውቅም። በእውነት በቃ ሰው እንዳታምኑ። እኔ የምነግራችሁ የምታውቁኝ በጠቅላላ የምትሰሙኝም እንደገና በቃ እኔ እንደዚህ ያለላችሁ ግን በቃ ሰው እንዳታምኑ። በጣም ክፉ ዘመን ነው። ማንንም እንዳታምኑ። ሰው ለሰው ሞታነሰው ትክክለኛ አባባል ነው። እግዚአብሔርን ልክ እንደዛ ሁሉ ደግሞ እኮ መልካም ሰዎች አሉ። ጊዜው ሆነና መልካም ናቸው ብላችሁ የምታስቧቸውና ቦታ የሰጣችኋቸው ሰዎች በአንጻሩ ክፉ ሆነው እናንተን ለመጣል፣ ጠልፎ ለመጣል፣ መቀመቅ ለመጨመር በቃ ጉድጓድ እንድትገቡ የሚፈልጉ ሰዎች ብዙ መሆናቸው መልካም ሰዎች እንደሌሉ ያስቆጠረ እንጂ ያው የሰይጣን አልቲሜት ጎልም መልካም ነገሮች የሉም ብለን እንድንደመድም ነው። መልካም ነገሮች ግን አሉ፣ መልካም ሰዎች አሉ። እና ሁሉ ጊዜ ስለ ክፉ ሰዎች ማውራት ብቻ ሳይሆን ስላሉ መልካም ሰዎች እናንተ ክፉ ሰዎች በስተዋል የምትሉ ሰዎች፣ ክፉ ሰዎች ምድሪቷን ሸፍነዋል የምትሉ ሰዎች ስላሉ በህይወት ስላሉ መልካም ሰዎች ምን አድርጋችኋል? መልካም ሰዎች በህይወት እያሉ አመስግናችኋቸዋል? ማድረግ የሚጠበቅባችሁ ነገር አድርጋችኋል? ስለ ክፉ ሰዎች ተነጋግረናል ብዙ ጊዜ፣ በጣም በርካታ ጊዜ ሆኖናል። ክፉ ሰዎች እንደበዙ ማለት ነው። መልካም ስላሉ ሰዎች፣ መልካም ስለሆኑ ሰዎች፣ በዙሪያችሁ ስላሉ የማይረሱ የማይተኩ ሰዎች ምን አደረጋችሁላቸው? ምስጋና እንኳን ሰጣችኋቸው ታውቃላችሁ? ቴንኪው በሏቸው በህይወት እያሉ። እና ክፉ ሰዎች በስተዋል። እስቲ ይህንን ስቶሪ እንስማ። በጣም ጠቃሚ ስቶሪ ነው። እንስማውና ሰውን እንዴት ማመን እንደሌለብን በደንብ ሊገባን ይችላል። ጓደኛም ቢሆን አካባቢያችሁ ያለ ሰው በጣም የቅርብ አምነዋለሁ የምትሉትን ሰው ሁሉ 100% ማመን እንደሌለባችሁ የሚያሳይ አንድ ስቶሪ ልንገራችሁ። ሶሊን የምትባል ልጅ ነበረች። ቻይና ውስጥ ነው ተወልዳ ያደገችው። በጣም በትምህርቷ ጎበዝ ነች። መልኳ ቆንጆ ነው። ረጅም ነች። በቃ ሁሉም ሰው ሊወዳት የሚችል አይነት፣ ሴቶች የሚቀኑባት አይነት፣ ወንዶች አይናቸውን የሚጥሉባት አይነት ሴት ነበረች። በትምህርቷ በጣም ጎበዝ ነበረች። 12ኛ ክፍል ሲጨርስ ቻይና ውስጥ በጣም ጥሩ የሚባል ዩኒቨርሲቲ ትገባለች። በጣም ከባድ ጆይን ለማድረግ ማለት ነው። ከባድ የሚባል ዩኒቨርሲቲ ትገባለች። እዛ ገባችና ያው ደሴም እንትኗን ቀጠለች። ጥሩ ውጤት ማምጣቷን ደሴም ስታተስ ላይ ነበረችና ከዛ ደግሞ አልፎ ኦርኬስትራ ውስጥ ቻይና ውስጥ በጣም ጥቂት ሰው ብቻ የሚችለው ኢንስትሩመንት አለ፣ የባህል ኢንስትሩመንት። እሱም በደንብ ትማርና ለአንድ ኢቨንት ትልቅ ቦታ ላይ የማቅረብ እድል ታገኛለች ማለት ነውና ረጅም ጊዜ ስትዘጋጅ በቃ ስትጨነቅ ቆይታ ቀኑ ይደርሳል፣ ፕሮግራሙ ላይ ታቀርባለች። በጣም ይወዱታል ሰዎቹ። ከዛ ግን ያው ሳያልቅ ፕሮግራሙ ድካም እየተሰማት ስለነበር ወደ ዶርማ ሄዳ ትተኛለች ማለት ነው።
ተነስታ ሻወር ስትወስድ ከጸጉሯ ላይ በጣም ትልልቅ የሚባል ጸጉር ብዛቱ ማለት ነው ኦልሞስት መላጣ የሚያደርግ አይነት ላይክ መላጣ ስፓቶች እስኪኖሩ ድረስ ጸጉሯ ይነቃቀላል። ግራ ይገባታል። ግን ያው ትምህርታቸው በጣም ከባድ ስለነበር ስትሬስ ስለነበሩ ጭንቀት ነው የሚሆነው በቃ ይተወኛል ብላ ትተዋለች ማለት ነው። ሶ መታመም ከጀመረች ትንሽ ቆይታለች። የሆድ ህመም አለው፣ አይኗን ይከብዳታል፣ መግለጥ አንዳንዴ ያቅታታል። እንደዚህ አይነት ሲምፕተሞች ነበራት ግን ችላ ትለዋለች። ከዛ በጣም እየባሰባት ሲሄድ በቃ ትምህርት ቤት ውስጥ ያሉ ተማሪዎች ሲያዩት ያውቃሉ ላይክ ስትሬስ ነው ምን ሆና ነው በጣም ተቀየረች እኮ ያችን የመሰለች ልጅ ምናምን ይሏታል። እሷም ችላ ብላ የተወሰነ ጊዜ ከቆየች በኋላ ሲብስባት ሐኪም ቤት ትሄዳለች ከቤተሰቦቿ ጋር። ሐኪም ቤት ከሄደች በኋላ ምርመራ ቢያደርጉላትም ምን እንደሆነ ማወቅ አልቻሉም። ምንም አይነት በሽታ ላይ ኔጌቲቭ እየሆነች ተቸገሩ። ከዛ ግን እዛ ስትቆይ ትንሽ ሻል እንዳላት ሲያውቁ በቃ ቤት ትሄድና ትረፍ ይላሉ ማለት ነው። ቤተሰቦቿ ቤት ሲወስዷት ነው እኔ ፋይናል ስላለብኝ ወደ ግቢ መሄድ አለብኝ ልሂድና ተፈትኜ እመለሳለሁ ትላቸዋለች ማለት ነው። ወደ ግቢ ለፈተናዋ ልትፈተን ትሄድና እዛ ሆና በጣም ይብስባታል ህመሙ፣ እንደ አዲስ ይጀምራታል። በጣም ትታመማለች። ከዛ it gets to the point አይኗን መግለጥ አይን ማየት አቆመች። ላይክ ነርቮቿ መስራት አቆሙ። ምንም ጸጉሯ አለቀ ወርቆ አይ ሚን ተነቅሎ ምናምን ነገር። ከዛ እንዲህ ደረጃ ስትደርስ ድጋሚ ሐኪም ቤት ትገባለች ማለት ነው። በዚህ ሰዓት ሁለተኛ ዙር ስትገባ በጣም ኦልሬዲ ቱ ሌት ነበረ። በጣም ታማለች። በቃ መንቀሳቀስ እያቆመች ነው። በቃ በጣም ታመመች። ሶ ከዛ አሁንም ደጋግሞ የተለያየ አይነት የመርዞች ምናምን ቴስት ቢያደርጉም ሁሉም ላይ ኔጌቲቭ ትሆናለች። በጣም ግራ ይጋባሉ ቤተሰቦቿ። ጓደኞቿ ምን ያደርጋሉ? የላብ ውጤቷን ፎረሞች ላይ ላይክ ዶክተሮች ያሉባቸው ፎረሞች ላይ ፖስት ያደርጉትና ሄልፕ አስ አውት ላይክ ምን ይመስላችኋል ብለው ለዶክተሮች ይጠይቃሉ። ከዛ ከተለያየ ዓለም ሀገራት ዶክተሮች የራሳቸውን ግምት ይነግሯቸዋል። ከዛ ውስጥ በጣም ብዙ ሰው ሲላቸው የነበረው ታሊየም ፖይዝኒንግ ነው። ሶ ታሊየም የሚባል ፖይዝን አለ። በጣም ለሰውነት መጥፎ ነው። ላይክ በአንድ አይደለም የሚገላችሁ፣ በቃ አሰቃይቶ ከስር ላይክ ሰውነታችሁን ጨርሶ የሚገላ አይነት ፖይዝን ነውና እሱ ሊሆን ይችላል ሲሏቸው ሐኪም ቤት ሄዱና እስቲ እሱን ቼክ አድርጉልን ይሏቸዋል። ሐኪሞቹም ከኦንላይኖቹ እኮ እኛ እንበልጣለንና አይሆንም በቃ እንደሱ ሊሆን አይችልም ይሏቸዋል ማለት ነው። እንደዛ ሲሏቸው እንትኖቹ ከሄዳሉ ፖሊሶች ከሄዱና እናንተ ቼክ አድርጉልን ታሊየም በቀላሉ የሚገኝ ነገር አይደለምና ሊሆን ይችላል ወይ ማን ነው አክሰስ ያለው ሰው አለ ወይ ብለው ይጠይቋቸዋል። ሶ ኢንቨስቲጌሽኑ ይጀመራል። ዶርሟ ይሄዳሉ። ሶ ዶርሟ ሲሄዱ በጣም ኦድ ነገሮች ጠፍተው ያገኛሉ። ላይክ ፎጣ፣ ሻምፖ፣ የውሃ መጠጫ ካፕ ምናምን ተሰርቋል የሷና ኦድ ነበረ። ሶ ምን ያደርጋሉ? ታሊየም ግቢ ውስጥ እንዳለ መረጃ ይደርሳቸዋል። ያ ማለት የነሱ ግቢ ውስጥ ታሊየም አክሰስ አለ። ሶ ቼክ ሲያደርጉት ታሊየምን የሚያገኙት የኬሚስትሪ ላብ ውስጥ ያሉ ሰዎች ናቸው። የኬሚስትሪ ላብ ውስጥ ደግሞ ታሊየምን ማግኘት የሚችሉት 7 ሰዎች ብቻ ነበሩ። ከዛ ውስጥ 3ቱ አስተማሪዎች ናቸው፣ 2ቱ ግራጁዌቶች ናቸው፣ 2ቱ ደግሞ አንደር ግራጁዌቶች ናቸው። ሶ ሊን አንደር ግራጁዌት ነበረች። ሶ ከሷ ጋር አክሰስ ያለው ዶርሟ መሄድ የሚችለው ሰው አንደር ግራጁዌት ከሆነ ብቻ ነው። አስተማሪውም ግራጁዌቶቹም መሄድ አይችሉም። ሶ አንደር ግራጁዌቶቹ ማን ናቸው ሲባል አንዱ ወንድ ነው፣ አንዱ ደግሞ የሷ በጣም የቅርብ ጓደኛ የምትባለው ሰኒ የምትባል ሴት ነች ማለት ነው። ሶ there is no way ከሷ ውጪ ሌላ ወንድም ቢሆን የሴቶች ዶር መግባት ስለማይችል ወንዱ ሊሆን አይችልም። ሊነች የምትሆነው አይ ሚን ሰኒ የምትባለው ቤስት ፍሬንዷ ማለት ነው። ይሄን ሲባሉ ግራ ይገባቸዋል። ሰኒን ያመጧትና ጥያቄ ይጠይቋታል። ከዛ በፊት ዩኒቨርሲቲ ሄዱና እንዴት ነበር ግንኙነታቸው ጓደኝነታቸው ይሏቸዋል። ሶ መጀመሪያ ላይ በጣም ቤስት ፍሬንድስ ነበሩ፣ በቃ በጣም ደስ ይሉ ነበር። በኋላ ላይ ግን ለሊን ላይክ አቴንሽን ይበዛባታል ትምህርቷ ላይ፣ በወንዶች፣ በመልኳ፣ በሌሎች ተማሪዎች እና ሰኒ ምንም የሀብታም ልጅ ከሷ የበለጠች የሀብታም ልጅ ብትሆንም መግዛት የማትችላቸው ነገሮች አሉና ቅናት እንደነበረባት እና ኖቲስ እንደሚያደርጉ ተማሪዎች ይናገራሉ ማለት ነው። ከዛም ባለፈ ደግሞ እንደ ኤግዛምፕል ለምሳሌ የኦርኬስትራ ክላስ ላይ በክላስ ምክንያት ወይ ታማ ስትቀር ይታለች እሷ ሲባል ሰኒ ቶሎ ብላ እሷ ስለማቀው ድረሱብኝ በቃ እኔ አያስፈልገኝም ይሄ ኮርስ ብላለች ያለች የማይሆኑ ነገሮች እንደምትናገር ጓደኞቿ ይናገራሉ ማለት ነው። ከዛ በኋላ ሰኒ ትጠራለች። ኢንተርቪው ለ8 ሰዓት ያህል ያደርጓታል። ከዛ ግን በነጻ ትለቀቃለች ማለት ነው። ከዛ በኋላ መልሳም አልታሰረችም።
የሀብታም ልጅ ነበረች። አብዛኛው ሰው የሚለው በቤተሰቧ ምክንያት ነው ተፈታ እንድትወጣ የተደረገው ነው። ወዲያውኑ አገባች፣ ወደ አሜሪካ ሄደች፣ ግሪን ካርድ አገኘች። ወደ ቻይና አልተመለሰችም። ሊን ደግሞ የእሷን መጨረሻ ልንገራችሁና እንደዛ ጎበዝ የነበረች ልጅ በዚህ አፌክት ስላደረጋት ሙሉ ለሙሉ ፓራላይዝድ ሆነች። ምንም አይነት ነገር ሰውነቷ ላይ መቆጣጠር አትችልም። አእምሯ ወደ 6 ዓመት ህፃን አእምሮ ያለበት ደረጃ ድረስ ወረደ። በቃ ኦልሞስት ፉሊ በሰው እርዳታ ነው ከዛ በኋላ የኖረችው። እስከ ቅርብ ጊዜ እስከ 53 አይ ቲንክ አመቷ ድረስ ኖራ በ2023 ዓመተ ምህረት ነው የሞተችው። ሰኒ ግን ያው ላጠፋችው ጥፋት ተጠያቂ ሳትሆን አሜሪካ ውስጥ እየኖረች ነው። ከዚህ እንድትረዱ እንፈልገው የፈለገ ጓደኛ የቅርብ ሰው የምትሉት ቢሆን 100% የሚባል እምነት አስፈላጊ አይደለም ብዬ አምናለሁ። እናንተም ሁሉም ሰው እናንተ በምታስቡት ልክ ሰው አያስባችሁም። ኦር ፊት ለፊት ባሳያችሁ ልክ አይሆንላችሁም። ስለዚህ ማይ ገርልስ ተጠንቀቁ፣ በደንብ ተጠንቀቁ። አካባቢያችሁ ባሉ ሰዎች በደንብ ኖቲስ አድርጉ እናንተ ላይ የሚያደርጉትን ነገርና ቱሌት ከመሆኑ በፊት እርምጃዎች ወሰዱ። በጣም ይገርማል። እንግዲህ ዘንድሮ ማንንም አትመኑ የሚባሉ ነገሮች በጣም በዝተዋል። በተለይ ከነጻነት ወርቅነህ ሞት በኋላ ነጻነት ወርቅነህ በህይወት ማንንም እንዳታምኑ፣ የምትወዱት ሰው የሆነ ነገር ሲያደርግ ልታዩት ትችላላችሁ። ያ ደግሞ ልብ ይሰብራል እኮ አይደል? ሊያሳዝን ይችላል። ስለዚህ ማንንም እንዳታምኑ የሚለው የሱ መልእክት ሁልቀን ነው ትዝ የሚለኝ። የምሬን ነው የምላችሁ። እንደዚህ አይነት መልእክቶች በተለይ በሰማሁኝ ቁጥር በፍጹም ለረሳው የማልችለው አይነት ብራንድ ንግግር ነው። እና ሰውን እንዴት ነው የምናምነው? ዘንድሮ በጣም አስቸጋሪ ነው። በጣም አስቸጋሪ ጊዜ ላይ ደርሰናል። የምናምናቸውን ሰዎች እንደ እንቁ እንደ ወርቅ ይዘናቸው መቀጠል አለብን። ጥቂት ሰዎች መቼም አጠገባችን አይጠፉም። በስመ አብ ምክንያቱም ወደ አንጣልኝ እባክህ ወደ አንጣልኝ የምለው ነው ነገሩን ወይ ተራባ። ይህ እንግዲህ በደርግ ስርዓት ወቅት በሰው ልጅ ላይ ከባድ ወንጀል ፈጽሟል የተባሉ አካላት በህግ ፊት የቀረቡበትና የተጋለጡበት ታሪካዊ ወቅት በ1984 ወይም 1985 ዓመተ ምህረት ነው። ታሪክና ትዝታ የደርግ ወንጀለኞች መጋለጥ ሂደት ይላል እና በጣም ገርሞኛል። እና የዘጠናዎቹንና የዛሬውን የምስጋና ፕሮግራም አንድ ላይ ደምሬው ለዛሬ ይህንን ይዤላችሁ መጥቻለሁ። እስቲ እስከ መጨረሻው ተከታተሉት። ተራንናገር ልጄ ግን ሞቷል። ከቤትም አንኳክቶ እኔ ነኝ ብሎ ተቤት የወሰደውም ጌታሁን ካሳ ጋራ ጌታሁን ካሳ ጋራ ያወጣው ይኸው ባለ ነጭ ባሬጣው ስም ደግሞ ይዞርብኛል። እኔ ደግሞ አልችልም። ማነው እሱ? ደግፍ አበጋዝ ማሞ የሚባለው ደግፌ ደግሞ ጠመንጃውን ይዞ ደቅኖ በራፌ ላይ ቆሞ ነበር። በቀዳዳ ሳየው ራሱ ብዙዎች ናቸው ያውቃሉ። ይው ሲገረፍ ልጄ ምን እንደደረሰበት ምን እንደሆነ ህዝቡ የ14ም ቀበሌ ሆነ ምን 14 ቀበሌ ጠቅላላ ቀበሌው ልጄን ያውቃል። በማያውቀው ነገር ልጄ ቅንጣት ያህል ጥፋት የለውም። እሱ ጥፋት 5 ሰዎች አስገደልክ የከሌ ይገደል ከሌ ዳም ብለሃል። አንተ ራስህ አውቀሃለሁ። ዛሬ ጊዜ አግኝቼ ልንገርህ ከ5 ውስጥ 2 የኔ ናቸው። ልንገርህ እኛ የምንፈልገው እጣቸዋቸው አግኝተን እዚህ ጋር ነው ልትሉ ነው። ከናንተ ምንም አይፈለግም። ከናንተ ምን አብረናችሁ ኖረን የለም ስንበላ ስንጠጣ አብረን እኮ ያለ ነው። አሁን የምንፈልገው እነሱን የጣላችሁበትን ቦታ እዚህ ጋር ነው የጣልናቸው። በሉና አሳዩን፣ አፈሩን እንየው። ይሄን ነው የምፈልገው ከሁሉም። አንተ ራስህ ዋና ጸሐፊ ነህ። ይሄ ከላይ ገደል ከላይ ይቅር ብለህ ያልከን 70 ምናምን ሰዎች እኮ አሉ የዳኑ። አሁን ፈርተው እናንተ ተናገሪ ቀለማ ፈርተው ተናገሪ ቀለማ ውጪ አንደኛው አቶ ፈለቀ ግብረ አበሬ ነች ብለዋል መባሉን ስለሰማው ዛሬ እንድትናገሩ ነው የምንፈልገው ከናንተ። ሌላ ነገር አንፈልግም። ሐቁን እንድትነግሩን ብቻ ነው። ስለናንተ ቅሬታ፣ ስለናንተ ስላላችሁ ሽኩቻ፣ ስለናንተ ስላላችሁ ስልጣን እንድታስረዱን አይደለም እዚህ የቀረብነው። ንገሩን። 13 አመት ተጫውታችኋል። 14 አመታቸው የዛሬ ሳምንት 14 አመት ነው። አባቴና ወንድሜ 14 አመት የት እንደገቡ አላውቅም። እውነቱን ብቻ ንገሩን።
እውነት እናንተ አሁን እስቲ ዞር ብላችሁ ጭንቅላታችሁን አሰሩት። እስከዛሬ ተጫወታችሁ በሰው ነፍስ። ምንም እኮ ነገር ምን አይነት ሰይጣን እንዳደረባችሁ አላውቅም። እውነቱን ብቻ ንገሩን። አላውቅም፣ ያም ተነስቶ አላውቅም፣ እኔ እንዲህ ነኝ። ስላንተ ምንነት አይደለም፣ ያንተን ስልጣን ደጅ ለመጽናት አይደለም አሁን የምንጠይቅህ እውነቱን ነው። እውነቱን ብቻ ተናገሩልን። 25 ሰው አንዱ ውሻ እንኳን ከቤት ሲወጣ ይታወቃል፣ የት እንደገባ ይፈለጋል። እናንተ ግን 25 ዝንብ እንኳን የገደላችሁ አልመሰላችሁም። የት እንደደረሱ ንገሩን። ከሌሉ የሉም፣ ቁርጣችንን እንወቀው። ከታሰሩበት ተሰውረው ወደ ልማቱ ቦታ ሄደዋል ተብለው እስካሁን ያልተገኙት 25 ወጣቶችና ሌሎችንም ታሳሪዎች ይገርፍ የነበረው አቶ አለማየሁ አሰፋ ስለ ሁኔታው እንዲህ አስረድተዋል። በ1969 ዓመተ ምህረት ሐምሌ በጣም የሚገርም ቪዲዮ ነው። እነዚህ ሰዎች ግን አሁን በህይወት ይኖራሉ። በጣም ረጅም ጊዜ ነው። 1985 ረጅም ጊዜ ነው። እነዚህ ሰዎች ትልልቅ የነበሩ ሰዎች ናቸው። ዛሬ ላይ እንግዲህ በህይወት ላይኖሩ ይችላሉ፣ አብዛኛዎቹም በሚባል ደረጃ ማለት ነው። ግን ያለው ትራንስፓረንሲና ፍለፊት በህዝቡ ፍለፊት ወጥቶ አይቼዋለሁ፣ በቀዳዳ አይቼዋለሁ፣ እንደዚህ ይዤዋለሁ ምናምን የሚሉት ነገር በጣም አስገራሚ ነው። ሰዎች እንደውም ዘሪል ዲሞክራሲ ይዝ ይሄኛው ነው ይላሉ። እናንተ ምን ትላላችሁ? በጣም አስገራሚ ጊዜ ነበረ። በጣም ጄኑዊን ጊዜ ነበረ። በጣም አስገራሚ ቪዲዮ ነው። አንዳንድ የቆዩ ቪዲዮዎችን እንደዚህ ማየት እንግዲህ መንፈስን ያድሳል። በጣም ደስ የሚል ነገር አለው ማለት ነው። ብዙዎቻችሁ እንግዲህ ዛሬ የ90ዎቹን እንደጠበቃችሁ እርግጠኛ ነኝ። እንዲሁም ደግሞ የምስጋና ፕሮግራሙን እንደጠበቃችሁ እርግጠኛ ነኝ። ሁለቱንም ለነገ አስተላልፌዋለሁ። የምስጋና ፕሮግራማችሁ በቴሌግራም በዩዘር ኔም ላኩልኝ። በርካቶቻችሁ የምትልኩበትን መንገድ አስተካክሉ፣ አጸጻፋችሁን ማለት ነው። ለነገም የ90ዎቹ እንደዚሁ በተዘጋጀ መልኩ ይዤላችሁ ቀርባለሁ ማለት ነው። ለዛሬ ያስኩትን ፕሮግራም እንዴት አያችሁት? ሐሳብና አስተያየታችሁን መስጠታችሁን እንዳታቆሙ ማለት ነው። በነፃነትና በጨዋነት ይሁን ታዲያ። እንዲሁም ደግሞ ቪዲዮን ላይክ ያላደረጋችሁ አሁን ላይክ ማድረጋችሁን እንዳትዘነጉት። በሌላ ቪዲዮ ተመልሼ እመጣለሁ። ቸር ይግጠመን። ቻው ቻው።